ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም ቀደም ብሎ ለሐሙስ ንጋት የተዘጋጀ የተጠናከረ መረጃ እንግዲህ ባጋጠመን አንዳንድ ጉዳዮች የግል ጉዳዮች ምክንያት ወደ እናንተ ማድረስ አልቻልንም። ያንን ፕሮግራም እንግዲህ በየትኛውም ቀን ቢለቀቅ ለአድማጮች በቂ ነው ብለን ስላሰብን ያንን ፕሮግራም ወደ እናንተ ማድረስ ችለናል። በአርነ ስሎት እና በሊቨርፑል ትልቅ ፈተና ከፊት ለፊታቸው ያጋጠማቸውን ጉዳይ መነሻ በማድረግ የተወያየንበትን ፕሮግራም ወደ እናንተ ተደራሽ ማድረግ ችለናል። ሁለተኛው ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው ወደ ዘሳን የዛሬ ተነባቢ ጋዜጣ በፊት ገጹ ላይ ይዞ የወጣው የኔ ነው ባለው ኤክስክሉሲቭ ኒውስ ከሰሞኑን በተጫዋቹ ዙሪያ አንዳንድ መረጃዎችን አጋርተናችሁ ነበር። በተለይ የአንቶኒ ጎርደን የኒውካስል ቤት ቆይታ በከፍተኛ ሁኔታ ጥያቄ ውስጥ መግባቱን ተከትሎ ይሄ ተጫዋች ከበርካታ ክለቦች ጋር ስሙ ተያይዞ ይነሳል። ከቀናት በፊት ከሊቨርፑል ጋር የዚህ ተጫዋች ስም መያያዙን ተከትሎ አንዳንድ መረጃዎችን ጠቁመናችሁ ነበር። አሁን ደግሞ ዘሳን የኔ ነው ባለው መረጃ መሰረት አገኘው ባለው ጠንካራ መረጃ በፊት ገጹ ላይ አርሴናሎች ለዚህ ተጫዋች 75 ሚሊዮን ፓውንድ ለመክፈል አብዛኛውን ቅድመ ሁኔታዎች እንዳጠናቀቁና በተጫዋቹ ተወካዮች ዙሪያ አንዳንድ ንግግሮች እንደነበሩ መነሻ በማድረግ አርሴናል እንግዲህ የአንቶኒ ጎርደን ሲሪየስ ፈላጊ ሆኖ ብቅ ማለቱን ዘሳን በፊት ገጹ ላይ ይዞ ወጥቷል። አርሴናሎች ለምን አንቶኒ ጎርደን ላይ ትኩረታቸው በዚህ ደረጃ ከፍ አለ? አርሴናል ይህን ተጫዋች ለማዘዋወር ከየትኛውም ጊዜ በላይ በራስ መተማመኑ በሳመር የዝውውር መስኮት ይህን ተጫዋች ለማዘዋወር የትኛውንም ቅድመ ሁኔታ በተሳካ ሁኔታ ለመፈጸም ተጫዋቹ ወደ ኤሚሬትስ ለማምጣት የሚያስፈልጉ ቅድመ ሁኔታዎችን ማጠናቀቃቸው ነው። እንግዲህ ዘሳን የኔ ነው ባለው መረጃ መሰረት ይዞ መውጣት የቻለው በፊት ገጽ በስክሪናችን ላይ እንደምትመለከቱት ዘገባው በጠቅላላ ትኩረት የዛሬ ተነባቢ የዘሳን የእግር ኳስ የኋላ ገጽ ላይ ከወጡ ነጥቦች መካከል በዋነኝነት ትልቁ ሽፋን ያገኘው የአንቶኒ ጎርደን ወደ ኤሚሬትስ የመዘዋወር እድል በከፍተኛ ሁኔታ ከፍ ማለቱንና አርሴናል ይህን ተጫዋች ለማዘዋወር አብዛኛውን ቅድመ ሁኔታዎች ለማሟላት በተለይ ኒውካስሎች በቅርብ ሳምንት በታይም ሳይድ በሚታተም አንድ ጋዜጣ ላይ እንደተመለከትነው ታይም ሳይድ ዴሊ ታይም ሳይድ በሚል የሚታወቅ የኒውካስል ዕለታዊ ተነባቢ ጋዜጣ የአንቶኒ ጎርደንን ቆይታ ዙሪያ ሰፋ ያለ ትንተና ሰጥቶ ነበር። በዚህ መሰረት እንግዲህ ተጫዋቹ በኒውካስል ቤት ቆይታ ለማድረግ ቀጣይ የውድድር ዓመት ባለው ኮንትራት አሁን ላይ ተጫዋቹ እስከ 2029 የሚያቆየው የኮንትራት ዘመን አለው በታይም ሳይዱ ክለብ። ነገር ግን ክለቡ ይህን ተጫዋች ይዞ ለማቆየት ያለው በራስ መተማመንም ተጫዋቹም ከኔ ጋር አብሮ ይዘልቃል የሚለው እምነት በከፍተኛ ሁኔታ መቀነሱንና በተለይ የሻምፒዮንስ ሊግ እግር ኳስ የዘንድሮ የውድድር ዓመት ውጤታማነት በተጨማሪም ኒውካስል በውድድር ዓመቱ መጨረሻ ይዞ የሚያጠናቅቅበት ፖዚሽን በዚህ ተጫዋች ብቻ ሳይሆን በሌሎች ተጫዋቾችም ቆይታ ዙሪያ ትላልቅ ጥያቄዎችን እያስነሳ ነው የሚገኘው። ይህንን ተከትሎ ማንቸስተር ዩናይትድ እና ሊቨርፑል የተጫዋቹ ጠንካራ ፈላጊ ቢሆኑም የሚካኤል አርቴታ አርሴናል ለዚህ የ25 ዓመት እንግሊዛዊ ተጫዋች 75 ሚሊዮን ፓውንድ እስከ
80 ሚሊዮን ፓውንድ ለመክፈል ቅድመ ዝግጅት አጠናቁ በተጫዋቹ ዙሪያ እንግዲህ ያሉ ተወካዮችን ከወዲሁ ለማነጋገር ዝግጅቶችን እያደረጉ መሆኑን ነው እየተገለጸ የሚገኘው። ለምን ግን የሚካኤል አርቴታ አርሴናል ይህን ተጫዋች በልዩነት ፈለገ? ዋነኛው ጉዳይ እንግዲህ በመወያያነት ከተነሱ ነጥቦች በዚህን ሰዓት በፕሪሚየር ሊጉ ከሚገኙ ዊንገር በሁሉም ውድድሮች ባደረጉት ተሳትፎ ባስቆጠሩት ግብ እያደረጉ ባሉ እያንዳንዱ እንቅስቃሴዎች ጋር ተያይዞ የአንቶኒ ጎርደን ቁጥሮች በተለይ ከሊግ ጨዋታ ውጪ በዩኤፋ ሻምፒየንስ ሊግ እንደምታውቁት ኪሊያን ኤምባፔ፣ ሌሎች ተጫዋቾች ጉራሲ ብቻ ናቸው በከፍተኛ ግብ አስቆጣሪነት ይህን ተጫዋች የሚበልጡትና ባለፈው የጥሎ ማለፍ ጨዋታ ካርባክን በደርሶ መልስ 9-3 አሸንፈው ኒውካስሎች ወደ 16 ውስጥ ሲሻገሩ አንቶኒ ጎርደን በመጀመሪያው ዙር ጨዋታ 4 ግብ አስቆጥሮ በትላልቅ ክለቦች የመፈለጉን እድል አስፍቷል። ይህንን ተከትሎ እንግዲህ ሚካኤል አርቴታ ምናልባት በቀጣይ ሳመር 2 ዲፓርትመንቶችን በልዩነት ለማጠናከር እቅድ መያዙን ነው እዚህ ዘገባ ላይ ተያይዞ የወጣው። ከዚህ ፕሮግራም በመቀጠል ከማንቸስተር ዩናይትድ ጋር በከፍተኛ ሁኔታ ያፋጠጣቸውን ፋብሪዚዮ ሮማኖ ምሽት ላይ ያረጋገጠውን የሳንድሮ ቶናሊ ጉዳይ አለ። በተጨማሪም አንቶኒ ጎርደን አርሴናል እንግዲህ በቀጣይ ሳመር አማካይና የክንፍ ተጫዋች ለማዘዋወር ከወዲሁ በጀቶችን እንዳስተካከለ፣ በቀጣይ ሳመር ከፊት መስመር ተጫዋቾች ምናልባት ጋብሪኤል ማርቲኔሊ፣ ጋብሪኤል ጄሱስ ቆይታቸው እስካሁን ምንም አይነት ዋስትና አላገኘም። ይህንን ተከትሎ በቦታቸው ላይ የተሻሉ ተጫዋቾችን ለማምጣት የነ አንቶኒ ጎርደን አይነት ሁለገብ ተጫዋችን ወደ ክለቡ በማምጣት ያንን ዲፓርትመንት በተሻለ ሁኔታ ለማጠናከር እቅድ መያዙን ነው ዘሳን አያይዞ ያነሳውና የሚካኤል አርቴታ አርሴናል ከሊቨርፑልና ከማንቸስተር ዩናይትድ ጠንካራ ፉክክር ቢጠብቀውም ግን አርሴናሎች በራስ መተማመናቸው ይህን ተጫዋች ለማዘዋወር ከፍተኛ ተነሳሽነትና ቁርጠኝነት በአርሴናል በኩል ታይቷል። ለተጫዋቹ ከ70 እስከ 80 ሚሊዮን ፓውንድ አርሴናል ለመክፈል ዝግጁ ነው ብሏል። ከቀናት በፊት በሰራነው ፕሮግራም ይህን ተጫዋች ኒውካስል ለመሸጥ አንዳንድ ቅድመ ሁኔታዎች አሉ። ከነዚህ መካከል ለተጫዋቹ ኮንትራት ማፍረሻ 92 ሚሊዮን ፓውንድ አሁን ላይ አክቲቭ የሆነ ሪሊስ ክሎዝ ይሆናል በቀጣይ ሳመር ተብሎ ይጠበቃል። ይህንን ተከትሎ ክለቡ በውል ማፍረሻ ክፍያ ዙሪያም የተለያዩ አቋሞች አሉት። የ2 ዓመት ተኩል ኮንትራት ዘመኑ ላይ ብቻ የሚጠናቀቅ ክፍያ ነው የሚፈልጉት፣ ስትራክቸራል ክፍያ። በቀጣይ ሳመር አርሴናል ለዚህ ተጫዋች ዝውውር ለምሳሌ 90 ሚሊዮን ፓውንድ ቢስማማ ለተጫዋቹ በቀጣይ 3 የዝውውር መስኮቶች ብቻ ነው እንዲከፍል የሚያስገድደው የኒውካስል አቋም። ተጫዋቹን ማዘዋወር የሚፈልግ ክለብ በዚህ ደረጃ ክፍያዎችን እንዲፈጽም አስገዳጅ ቅድመ ሁኔታ ውስጥ ይገባሉ ማለት ነው። ይህንን ተከትሎ የሚካኤል አርቴታ አርሴናል እንግዲህ ከወዲሁ ቅድመ ዝግጅት አድርጎ በተጫዋቹ ተወካዮች ዙሪያ ድርድር መጀመሩን የዛሬ ዘሳን የፊት ገጽ በስፋት እየዘገበ ነው የሚገኘው። በአጭር መረጃችን እንግዲህ በእንዲህ መልኩ ወደ እናንተ መተናል። ከዚህ ፕሮግራም በመቀጠል በተመሳሳይ ሌላኛው የኒውካስል ተጫዋች ሳንድሮ ቶናሊን በተመለከተ ፋብሪዚዮ ሮማኖ እና ሌሎች የእንግሊዝ ሚዲያ ይዞ የወጡ ዘገባዎችን ከነ ማረጋገጫቸው ከነ ምንጫቸው ወደ እናንተ ተደራሽ የምናደርግ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቅዳሜ ንጋት ፕሮግራም የእሁዱን ተጠባቂ ጨዋታ አርሴናል ከቼልሲ የሚያደርጉትን እንዲሁም ቅዳሜ ዕለት የሚደረጉ ሊቨርፑል ከዌስትሃም፣ ሊድስ ዩናይትድ ከማንቸስተር ሲቲ የሚደረጉ ጨዋታዎችን ቅድመ ጨዋታ ነጥቦች ላይ በስፋት የምንወያይበትን ፕሮግራም ይዘን እንመጣለን። ከዚህ ፕሮግራም በመቀጠል ሳንድሮ ቶናሊን በተመለከተ የማንቸስተር ዩናይትድ አቋም ከአርሴናል ጋር ፊት ለፊት በሳመር ሊያገናኛቸው የሚችል የዝውውር ሂደት ነው። በዛ ፕሮግራም ተመልሰን እስከምንመጣ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሳንድሮ ቶናሊ ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።